የስካይ ስፖርትስ ኒውስ ጋዜጠኞች ምናልባትም ይህ ለአርሰናል ምርጡ ዓመት ሊሆን ይችላል ፕሪሚየር ሊጉን ለማሸነፍ ብለው ሲነጋገሩ ነበረ። ያ ብቻ ሳይሆን ያው ስለ አርሰናል የስኳድ ዴብዙ ስላሉት ጉዳቶች እና ከዛ በተጨማሪ ደግሞ ስለ ቪክተር ዮከረስ አቋምም ሲያወሩ ነበረ። ስለ ከአርሰናል አቋምና ስለ ዋንጫው ፉክክር በምንጀምርበት ጊዜ አርሰናሎች ከ7 ጨዋታ በኋላ አሁን የፕሪሚየር ሊጉ መሪ ናቸው። እናም ባለፈው አምና ከነበራቸው በ5 ነጥብ የተሻለ ውጤት ይዘው ነው አሁን ፕሪሚየር ሊግ አናት ላይ የተቀመጡት። ከዛ በተጨማሪ ደግሞ ከዚህ በፊት ሲታዩ ከነበሩት ትሪኪ ወይም ደግሞ እነሱን ከሚፈትኗቸው ተቀናቃኞች ነጥብ ይዘው መውጣት ችለዋል። ለምሳሌ ከማንቸስተር ሲቲ ነጥብ ተጋርተው ወጥተዋል፣ ኒውካስልን አሸንፈዋል ማለት ነው። እናም ለምሳሌ ልክ እንደ ቻርሊ ኦስተን ያሉ ጋዜጠኞች ምንድን ነው የሚያስቡት? አርሰናሎች ዋንጫውን ለማሸነፍ ብቁ ናቸው፣ ቻሌንጅ ለማድረግ ወይም የዋንጫው ተፎካካሪ ሆነው ሁለተኛ ለመውጣት ብቻ ሳይሆን በማለት ነው ያወራው። ከዛ ግን ደጋፊዎች ያው በዚህ ሀሳብ ይስማማሉ። ነገር ግን አሁንም ቢሆን ስጋት አላቸው። ምክንያቱም አይ ቲንክ አሁን 3ኛ ጊዜ ነው ሁለተኛው ሲወጡ። ወደ ሜንታሊቲያቸው በምንሄድበት ጊዜ ያው እነሱ ምንድን ያሉት አርሰናሎች አሁን የደረጃ ሰንጠረዡ ላይ ሆነው ሊጉን መምራታቸው ይሻላል ከኋላ ሁለተኛ ሆነው ከመንከተል ነው ያሉት። ምክንያቱም አሁን ገና 7 ጨዋታ አይደል የተካሄደው። ስለዚህ ኢትስ ኤርሊ ገና ነው፣ ግን ቢሆንም መምራት ይሻላል በማለት ነበረ ሲነጋገሩ የነበረው። ከዛ በተጨማሪ ደግሞ አሁን ያለው የአርሰናል ስኳድ እና ማይንድ ሴት ያላቸው ስለንቦና አርሰናሎች ምናልባትም ዘንድሮ ዋንጫውን ሊያሸንፉ ይችላል ብሎ በደንብ የሚያስወራ ነው። ወደ ስኳድ ዴፕዝ እና ወደ ጉዳቶች በምንሄድበት ጊዜ ያው አርሰናሎች በተለይ ጠንካራ የሚባል እና ብዙ ስብስብ ያለው ተጫዋች መኖሩን በጣም ሲደነቅ ነበረ። ከዛ በተጨማሪ ደግሞ እንዳለፉት ሲዝኖች ሳይሆን ዘንድሮ በተለይ ጉዳትም በደንብ ሃንድል እያደረጉ መሆናቸው። ምክንያቱም ተጫዋቾች እነ ኦዴጋርድ እነ ሳካ ተጎድተው ነበረ፣ ቁልፍ የሚባሉ ተጫዋቾች። ቢሆንም ግን እንደ ባለፉት ዓመታት ተጫዋቾች ሲጎዱባቸው ወዲያው ምንድነው እንዳለ አቋማቸው ውርድ ስላላለ በጣም በዛ ሲደነቁ ነበር። ያው የኦዴጋርድ ኢንጁሪ ብዙ ጊዜ የማያቆየው ነው። ቢሆንም ግን እሱ በማይኖርበት ጊዜ ስኳዱ ለእሱን ይሸፍንለታል። ስለዚህ ዳትስ ጉድ ኒውስ በማለት ነው ሲነጋገሩ የነበረው። ወደ ቪክተር ዮከረስ በምንመጣበት ጊዜ 7 የፕሪሚየር ሊግ ጨዋታዎችን አድርጎ 3 ጎሎችን ነው ማስቆጠር የቻለው። ጥሩ ነው፣ ግን ይሄ በጣም ልዩ የሚያስብለው ጅማሩ አይደለም። ስለዚህም በቅርብ ጊዜያት ወይም ደግሞ ሪሰንት የሚባሉ በቅርብ ጨዋታዎች ላይ ጎሎችን አለማስቆጠሩ ያው ወቀሳዎች እንዲቀርቡበት አድርጓል። ነገር ግን እሱ በተለያዩ የሜዳው ቦታ ላይ በጣም እንቅስቃሴ ማድረጉ ከዛ በተጨማሪ ደግሞ ስፔስ መፍጠሩ ከዛ የስራውም ሁኔታ ያው እንዲደነቅ አድርጎታል ማለት ነው። ብዙ ሲወቅሱት አልነበረም። ቀጣይ የአርሰናል ጨዋታዎች ፉልሃም፣ ክሪስታል ፓላስ፣ በርንሌይ እና ሰንደርላንድን ይገጥማሉ። ስለዚህ የስፔን ጋዜጠኞች ምንድን ነው ያሉት? ሁሉንም ጨዋታዎች ማሸነፍ አለባቸው። እሱ ብቻ ሳይሆን አሁን ስለ ቪክተር ዮከረስ አይደል እየተወራ ያለው፣ እሱ እዛ ላይ ደምቆ መታየት አለበት ወይም እዛ ላይ ጎል ማግባት አለበት ነው ያሉት። አርሰናል ቤዝ ሌላ ባካፕ ወይም ደግሞ ለምሳሌ ዮከረስ ቢጎዳ በዮከረስ ቦታ ማን የሚሆነው? የአርሰናል ቤት ብዙ ጊዜ የፊት መስመር ተጫዋች አይደለ ያስፈልጋል ሲባል የነበረው ባካፕ ስትራይከር አለመኖሩ በቃ እሱን ብቻ እንዲጠቀሙት አስገድዷቸዋል በማለት ነው ያወሩት። ከዛ በተጨማሪ ደግሞ ስጋት የፈጠረው ነገር ምንድነው? ዮከረስን በተመለከተ በቀደም ዕለት አይ ቲንክ ቅዳሜ ወር እሑድ ዕለት ሲጫወቱ ዌስትሃምን ሲገጥሙ ሳካ አይደለ ፔናልቲውን ወይም ፍጹም ቅጣት ምቱን የመታው ከዮከረስ ይልቅ ያ ስጋትን ፈጥሯል። ምክንያቱም ስትራይከሮች ወይም የፊት መስመር አጥቂዎች በቃ ጎል ማግባት ነው የሚፈልጉት እና ያ እድል ስለተወሰደበት ያ ትንሽ ዳት ዋዝ ፍራስትሬቲንግ በማለት ነው የተናገሩት። ስለዚህ ቀጣይ የአርሰናል ጨዋታዎች ምን ይመስላሉ? ፉልሃምን ከሜዳ ውጭ፣ ክሪስታል ፓላስን በኤምሬትስ፣ በርንሌይ እና ሰንደርላንድን ደግሞ ከሜዳ ውጭ ይገጥማሉ ማለት ነው። ስለዚህ 4ቱንም ጨዋታዎች ማሸነፍ አለባቸው የፕሪሚየር ሊጉ አናት ላይ መቀመጥ የሚፈልጉ ከሆነ። ግን ያማይሆን ከሆነ ግን ማለት ነው 4ቱንም ጨዋታዎች ማሸነፍ የማይችሉ ከሆነ ይሄ በጣም የሚያሳዝን ይሆናል በማለት የተናገሩት። ስለዚህ የአርቴታ ስኳድ እስካሁን ድረስ ያው የፕሪሚየር ሊግ ዋንጫ አላሸነፈም እንደ ሲቲ ወይም እንደ ሊቨርፑል። ስለዚህ ያ ምናልባት ልዩነት ሊፈጥር ይችላል ማለት ነው ዋንጫ ለማሸነፋቸው። ቢሆንም ግን አርቴታ ያው ተሻሽሏል እንዳሰልጣኝ። እሱ ብቻ ሳይሆን ታክቲካል የሆኑ ወይም ስልታዊ የሆኑ ውሳኔዎችን መወሰን ይችላል። ከዚህ በፊት ከነበረው ቲሙ ማቹር አድርጓል ወይም በደንብ እንዴት ነው የሚባለው? ማቹር ማድረግ፣ መጎልበት፣ መብሰል ቲሙ በስሏል በማለት ነው የተናገሩት። ስለዚህ
ከዛ ውጭ ያወሩት ነገር ለምሳሌ አርሰናል ከ2020 ከ5 ዓመት በፊት ያስፈረማቸው ምርጥ የሚባሉ ተጫዋቾች ጋብሪኤል ማጋልሃይስ፣ እኔ ይህንን ልጅ ስሙን በትክክል በለዋል በለው እኔ እንጃ፣ ዴክለን ራይስ፣ ዳቪድ ራያ፣ ማርቲን ኤዴጋርድ በጣም ምርጥ ተጫዋችን ያስፈረሙት በማለት ሲገልጹ ነበረ። ጆሪያን ቲምበር እሱ ጉዳት ላይም ቢሆን በጣም ተጽዕኖ የሚፈጠር ተጫዋች ነው ብሏል። ዴክለን ራይስ በጣም ምርጥ ነው፣ ነገር ግን ከዴክለን ራይስ ከወጣበት ዋጋ አንጻር የሚጠበቀው ነገር ከፍተኛ ነበር ብለዋል። ከዛ ጋብሪኤል ጄሱስ እና ዚንቼንኮንም ሲያነሷቸው ነበረ፣ ቡድኑን የቀየሩ ተጫዋቾች ናቸው ብለዋል። ስለዚህ ያው አርሰናሎች አሁን ጥሩ የሚባል ቦታ ላይ ነው ያሉት፣ ነገር ግን ይህንን አስጠብቀው መቆየት አለባቸው። እናም ያው ይሄ የዋንጫ ፉክክር ሊቨርፑልን እና ማንቸስተር ሲቲንም ይጨምራል። ነገር ግን ሌሎቹን ቡድኖችንም ተፎካካሪ አይደሉም ብሎ ለማስወጣት ጊዜው ገና ነው። ምክንያቱም 7 ጨዋታ ብቻ አይደል ያደረጉት።